ደም እንዴት በላይ ላይ ከላይ ላይ እየፈሰሰ እንዴት ብለህ ትሰግዳለህ ያ ኢማም አሕመድ ሲሏቸው ወላሂ ፈቀድ ሰላ ዑመር ብኑ ልኸጣብ እኮ ሰግዷል ወጁርሁ የጥዐሙ ደመን ያኒ ቁስሉ ደም እያነባ ደም እያፈሰሰ ያኒ ዑመር ረዲየላሁ ዐንሁ ሰግዷል እኔ የማልሰግድበት ምን ምክንያት አለኝ አሉ ኢማም አሕመድ ረሕመቱላሂ ዐለይህ እናንተ ዛሬ ምንም አይነት ሙሲባ አልደረሰብንም ለዚህ ዲን ግን ምንም ማስመዝገብ አልቻለም ኢማም አሕመድ ብን ሐንበል እንዴት ነበር ሐላቸው ተቅዋቸው ኹሹዓቸው ወደ ርዕሳችን እንመለስ የሚገርማችሁ ኢማም አሕመድ ወላሂ አንድ ሰው ይባላል ግጥም ገጠመ ስለ አላህ ሱብሓነሁ ወተዓላ ልቅና ስለ አኺራ የሚያትት ስለ አላህ ሱብሓነሁ ወተዓላ ትልቅነት የሚናገር ነገር ኢማም አሕመድ ጋር ሲናገር ኢማም አሕመድ ከመጅሊሳቸው ተንስተው ቤት ገብቶ በራቸውን ዘግቶ ማልቀስ ጀመሩ ይባላል ኢማም አሕመድ ረሕመቱላሂ ዐለይህ ኢማም አሕመድ በር ላያቸው ላይ ዘግተው ቢላሂ ዐለይክ ተመልከቱ አላህን ፈርተው ተናንሰው ያለቅሱ ነበር በር ዘግተው እናንተ ዛሬ በር ሰርተን ምን ነው የምናደርገው ከሰው ተደብቀን ምን ነው የምንሰራው እናንተ አንተ ቢላሂ ዐለይክ ዛሬ ወንድምህ ታመሃል ዛሬ ወንድምህ ስለቸገረው ቸግሮሃል ዛሬ የወንድምህ ማዘን አንተን አሳዝኖሃል ይህን ነው ያሉት ያለው አስዋዲቁል አሚን ሰለላሁ ዐለይሂ ወሰለም የሙእሚኖች ባህሪ እንደዛ አይነት ነው ሱብሃንአላህ ታዲያ ይሄኛ ጋር ያ ጀማዓ ወላሂ ራሳችንን ጠይቅ ዛሬ የተለያየ ቦታ ላይ የተለያዩ ነገሮች እየተከሰቱ ነው ከማንረ اليوم ዛሬ እንደምናየው ነገር ግን ዛሬ አንድነት ጠፋ መዋደድ ጠፋ የተለያዩ ቦታዎች ላይ የተለያየ ዜና ይደርስልሃል ይመጣልሃል ለእናንተ ግን ምንም ማድረግ አንችልም ለምን እርስ በርሳችን አልተስማማንም ገና አልተዋደርንም ዛሬ በጥቅም ሆኗል ጉዳዩ ሱብሃንአላህ ያ ጀማዓ ራሳችንን ጠይቅ ያ ትውልድ ምን አይነት ታሪክ ነው ሰርቶ ሄደው የሚገርማችሁ ረሱል ሰለላሁ ዐለይሂ ወሰለም ልክ ወደ መዲና እንደሄዱ መዲና እንደገቡ ምንድን ነበር ያደረጉት መስጊድ ከገነቡ በኋላ እኮ አኻ በይነ المهاجرين والانصار شوف والله በጣም የሚደንቅ ነገር የአላህ መልእክተኛ አስቡት ያ ሁሉ ችግር ደርሶ በሷሃባዎች ላይ ስንት አይነት መከራና ግፍ አስተናግደው ነገር ግን መዲና ከገቡ በኋላ መስጊድ ከገነቡ በኋላ ወንድማማችነትን የመሰረቱት ለምን ዛሬ ወንድም ለወንድም ሲጠናካከር ትልቅ ታሪክ መስራት ይችላል አስመዝግቦ የሚሄደው ያ ትውልድ ወንድማማችነትን አጠንክሮ ነው አኻ በይነ المهاجرين والانصار شوف ንግግሩ ራሱ ምን ያህል ያምራል በአንሳሮችና በሙሃጅሮች መካከል ወንድማማች አደረጉ እኹዋ እስላሚያ እኮ ሌላ እኮ አይደለም የሚገርማችሁ በዛ ጊዜ የተከሰተ አንድ ታሪክ ልንገራችሁ አብዱራህማን ብን ዐውፍ እና ሰዓድ ብን ረቢዕን ታውቃላችሁ አብዱራህማን ብን ዐውፍ كان 10 مبشرين بالجنه 10 ጀነት ቃል ከተገባላቸው በሐያት እያሉ የጀነት ምስክርነት ከተሰጣቸው ከታጩ ሰዎች መካከል አንዱ ነው አብዱራህማን ብን ዐውፍ ወላሂ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወንድማማችነትን ካደረጉ በኋላ አስቡት ምን አይነት ኢማን ነው መጥቶ ያ አብዱራህማን አለው ወላሂ ዛሬኛ የተፈተንበት ርዕስ ያ አብዱራህማን ኢኒ አክተሩ الانصار مالا شوف ሲጀምረው እኔ ከአንሷሮች ባለ ሀብት ነኝ እኔ ባለ ሀብት ነኝና فاقسم لك نصف مالي ግማሽ ገንዘቤን እሰጥሃለሁኝ አስቡት እንዲህ አይነት ኢማን ነበር ያለፈው فاقسم لك نصف مالي ግማሽ ገንዘቤን እሰጥሃለሁኝ አስቡት ዛሬ 1 ሚሊዮን ያለው ሰው 500 ሺህ በየትኛው ኢማን ይጠይቃል ግን ያሳለፉት ወንድማማችነት እኔ ያኒ ከአንሷር ባለ ሀብት ነኝ ግማሽ እሰጥሃለሁኝ ሁለተኛ ደግሞ ሲቀጥል ሁለት ሚስቶች አሉኝ ከሁለት ሚስቶች የፈለካት መርጠህ ዒዳዋን ጨርሳ ታገባታለህ ሹፍ ዛሬኛ ሐቂቃ ኢልፋን ፈልጎ ቁጥብነትን ታች ጫማ እየጠረገ ያለው ወንድምህ ቦታ የለም መኪና ቆሞ ለመጣው ግን ማሻአላህ ትንከባከበዋለህ ይሄ ነው እስልምና ላ والله ለሁሉም ቦታ እንድትሰጠኝ ታዘዝከው ሹፍ እስልምና